ጤና ይስጥልን ውድ አድማጮቻችን፣ ቬልቬት መጽሐፍት ነን። በዛሬው ዕለት ሞሳድ የተሰኘውን በባለፈው በክፍል 2 ያዳመጣችሁትን ቀጣይ ክፍል 3 ዛሬ እንድታዳምጡ እንጋብዛችኋለን። ተከታተሉን። የጠረጴዛው ምስጢር። በምርምር መምሪያ ውስጥ ለብዙ ወራት ካገለገልኩ በኋላ በጣም ደስ ብሎኝ ወደ ሰራሁበት ካይሳሩት ወይም ላይዞን መምሪያ ተዛወርኩ። እዚያም የሩቅ ምስራቅንና የአፍሪካን ጉዳይ በሚከታተለውና ዳርዳሲም ተብሎ በሚጠራው ክፍል ውስጥ ተመደብኩ። የቀድሞ ጀነራሎችና የሞሳድ ሰዎች ድሮ ለሚያውቃቸው ኩባንያዎች ጉዳይ ለመፈጸም አብዛኛውን ጊዜ የጦር መሳሪያ ለመግዛት ወጣ ገባ ሲሉ ይታያሉ። እነዚህ ሰዎች ወደ ውጭ የሚሄዱት እስራኤላዊ መስለው ሳይሆን የላይዞን መምሪያ በሚያዘጋጅላቸው የሐሰት ፓስፖርት ነው። አሰራሩ ትክክል አለመሆኑን ሁሉም ሰው የሚያውቅ ቢሆንም ደፍሮ የሚናገር አልነበረም። ነገ እሱም በእንዲህ አይነት ስፍራ ላይ ይሰማራ ይሆናልና። የቅርብ አለቃዬ የሆነው አሚ አንዳንድ ነገሮች ቢቀርቡልኝ ለምን ብዬ መጠየቅ እንደሌለብኝ ግን ጥያቄዎቹን ሳላውቀው እንደሚገባኝ ነግሮኛል። አንድ ቀን አንድ ሰው ወደ እኔ መጥቶ የጠቅላይ ሚኒስትሩን ፍቃድ ወይም ይሁንታ ማግኘት የነበረበትን ኮንትራት እንድፈርም ጠየቀኝ። ኮንትራቱ ከ20 እስከ 30 የሚሆኑ ስካይሃውክ ተዋጊ አውሮፕላኖችን ለኢንዶኔዥያ ለመሸጥ የሚያስችል ነበር። ይህ ደግሞ እስራኤል የመሳሪያ ሽያጭን አስመልክቶ ከዩናይትድ ስቴትስ ጋር የነበራትን ስምምነት የሚቃረን ነው። እስራኤል እንዲህ አይነቱን የጦር መሳሪያ ከዩናይትድ ስቴትስ ፈቃድ ውጪ መሸጥ አትችልም። እሺ፣ ነገ ብትመጣ ወይም ጉዳዩ ፈር ከያዘ በኋላ እንድደውልልህ ስልክህን ስጠኝ አልኩት የጠየቀኝን ሰው። የለም እጠብቃለሁ አለኝ ኮስተር ብሎ። ቀደም ሲል የእስራኤል አይሮኖቲካል ኢንዱስትሪ IAI በጎበኘንበት ወቅት 30 የሚሆኑ የስካይሃውክ ተዋጊ አውሮፕላኖች በቢጫ ፕላስቲክ ተሸፍነው በማኮብኮቢያው ዳር ተደርድረው ቆመው እንደነበር አይተናል። ለምን እንደሆነ ስጠይቃቸው ወደ ውጭ ሀገር ለመጫን የተዘጋጁ መሆናቸውን ነግሮኛል። እነዚህ አውሮፕላኖች ለኢንዶኔዥያ እንዲሸጡ አሜሪካኖች እንደማይፈቅዱ አውቃለሁ። ምክንያቱም በአካባቢው የነበረውን የኃይል ሚዛን ያዛባል። ሽያጩን የጠየቀኝ ሰው ጠቅላይ ሚኒስትሩ በጉዳዩ ላይ እስኪወስኑ ድረስ እዚህ እቆያለሁ ሲለኝ ምን ማድረግ እንደሚገባኝ ጥቂት ካሰብኩ በኋላ አዝናለሁ ፔሬዝ፣ ለጊዜው እዚህ የለም አልኩት። ሰውየው በጣም ከመበሳጨቱ የተነሳ አሚን ለማነጋገር እንደሚፈልግ ነገረኝ። ማን እንደሆነ እንኳን ለማወቅ አልፈለኩም። ጉዳዩን ለአሚ ስነግረው በደስታ ተውጦ የት ነው ያለው አለኝ። አዳራሽ ውስጥ አልኩት። ከውሉ ወረቀት ጋር ላከው አለኝ። ከ20 ደቂቃ በኋላ ሰውየው የውሉን ወረቀት ብብቱ ስር እንዳደረገ ከአሚ ያር ቢሮ ወጥቶ ወደ እኔ መጣ። ከዚያም ቀስ ብሎ በጆሮዬ አጋጣሚ ሆኖ ጠቅላይ ሚኒስትር ፔሬዝ ቢሮ ገብቷል አለኝ። በዚህ ወቅት ጠቅላይ ሚኒስትር ፔሬዝ ኢየሩሳሌም እንደነበሩ አውቃለሁ። ፊርማቸው በውሉ ላይ ስለመቀመጡ ምንም የሚያውቁት ነገር አልነበረም። እንዲህ አይነቱ አሰራር የአህያ ሽፋን ተብሎ የሚጠራ ሲሆን የሚያገለግለውም ለውስጣዊ አሰራር ብቻ ነው። ይህም ማለት የተሸጠው መሳሪያ በመርከብ ላይ እንዲጫን ወይም ስለ ጉዳዩ የሚጠይቅ ሰው ካለ የጠቅላይ ሚኒስትሩን ይሁንታ ያገኘና እሳቸው የፈረሙበት ነው ብሎ ለማሳየት ይረዳል። የሞሳድ ሰራተኞች በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ እንደሚሰሩ ሰራተኞች ሆነው ይታወቃሉ። ጠቅላይ ሚኒስትሩ ከሽያጩ የሚመጣውን ገንዘብ ሊያውቅ የሚችል ቢሆንም ስለተደረጉ ውሎች ግን ላያውቅ ይችላል። እንዲህ አይነት አሰራር ብዙ ጊዜ ለሱ ጥሩ ነው። አለማወቅ ይሻለዋል። ጉዳዩን ካወቀ ውሳኔ መስጠት ይኖርበታል። የአውሮፕላኑን ሽያጭ አስመልክቶ አሜሪካኖች እንኳን ቢጠይቋት ስለ ጉዳዩ ምንም የሚያውቅ ነገር እንደሌለ ይነግራቸዋል። አውቆ ላለማወቅ መፈለግ ማለት ይህ ነው። በሐምሌ አጋማሽ 1984 እስላማዊ ቦምብ ወይም የፓኪስታን ቦምብ ያሰጋቸውና ከእስራኤል የኒውክሌር ጠበብቶች ጋር ውይይት ለማድረግና ኢንፎርሜሽን ለመለዋወጥ በሚስጥር የመጡትን የህንድ ኒውክሌር ሳይንቲስቶች እንዳስተናግድ ታዘዝኩ።
እስራኤሎች ከህንዶች ኢንፎርሜሽን ለማግኘት የተደሰቱ ቢሆንም በተመሳሳይ ሁኔታ የራሳቸውን ለመስጠት ፈቃደኛ አልነበሩ። ህንዶቹ ከተመለሱ ከአንድ ቀን በኋላ አሚያር ቢሮው ጠርቶኝ 2 ስራዎችን ሰጠኝ። አንደኛው የደቡብ አፍሪካን የሚስጥር ፖሊሶች ለማሰልጠን ወደዚያ የሚሄዱትን ሰዎች እንዳዘጋጅ ሲሆን፣ ሁለተኛው ደግሞ ቴል አቪቭ ከሚገኘው አንድ የአፍሪካ ኤምባሲ ሄጄ ወደ ሀገሩ የሚመለሰውን ሰው ይዤ መጀመሪያ ሄርዝሊያ ፒቶሃ አካባቢ ወደሚገኘው መኖሪያ ቤቱ ከደረስኩ በኋላ ከዚያም ወደ አውሮፕላን ማረፊያ እንዳደርሰውና የሴኩሪቲ ፍተሻውን ቦታ እንዳሳልፈው ነበር። አውሮፕላን ማረፊያ እንገናኛለን። ከስሪላንካ ለስልጠና የሚመጡ ሰዎችም አሉ አለኝ አሚያር። እነዚህ ሰዎች ሲመጡ ምንም ነገር እንዳታደርግ በማለት አስጠነቀቀኝ። ምን ማለትህ ነው አልኩት። እነዚህ ሰዎች ዝንጀሮ መሳዮች ናቸው። ከኋላ ቀር ሀገር ነው የሚመጡት። ከጫካ ወጥተው ስለማያውቁ ብዙ አትጠብቅባቸው አለኝ። እኔና አሚ መጀመሪያ የደረሱትን 9ኙን ስሪላንካዎች በአውሮፕላን ማረፊያ የጓሮ በር አውጥተን የአየር ማቀዝቀዣ ወደ ነበረበት ክፍል ወሰድናቸው። በጠቅላላው የሚመጡት 50 ሰዎች ሲሆኑ እነዚህም በ3 ቡድኖች ተከፍለው የሚሰለጥኑ ናቸው። አንድ ፔታህ ቲክቫህ አቅራቢያ ከፋር ሰርኪን የጦር ሰፈር የሚሰጠው ስልጠና ሽብርተኞችን ለመቋቋም የሚያስችል ነበር። ስልጠናው የሚያጠቃልለው የተጠለፉ አውቶቡሶችን ወይም አውሮፕላኖችን ማስለቀቅ ወይም ህንፃ ውስጥ የገቡ ጠላፊዎችን በቁጥጥር ስር ማድረግ ስለሚቻልበት ዘዴ፣ ከሄሊኮፕተር በገመድ መውረድና ሌሎችንም የጸረ ሽብርተኞችን ታክቲክ ነበር። እነዚህ ሰልጣኞች ሲመለሱ እስራኤል ሰራሽ የጦር መሳሪያዎችንና ሌሎችንም ገዝተው እንዲመለሱ ይደረጋል። 2 የዕቃ ግዢ ቡድን። የዕቃ ግዢ ቡድን ደግሞ በርካታ የእስራኤል ጦር መሳሪያዎችን የሚገዛ ነበር። ለምሳሌ ይህ ቡድን ዲቮራ ተብሎ የሚጠራ 8 ረዥም ጀልባዎችን ገዝቶ ነበር። ዓላማቸውም የሀገራቸውን ሰሜናዊ የባህር ጠረፍ ከታሚል የሽምቅ ተዋጊዎች እንቅስቃሴ ለመቆጣጠር እንዲያስችላቸው ነበር። 3 ራዳሮችንና የባህር ኃይል መሳሪያዎችን የሚገዛ ከፍተኛ የመኮንኖች ቡድንም አንዱ ነበር። በክፋር ሰርኪን ጦር ሰፈር የሚሰለጥኑትን የስሪላንካ ቡድን አባላት ወደ ቴል አቪቭ ወስጄ የሚፈልጉትን እንዳደርግላቸው አሚ መመሪያ ሰጠኝ። ይህን ሳደርግ ከዩሲ ጋር ማቀነባበር እንዳለብኝም ተነገረኝ። ዩሲ በበኩሉ በእስራኤል ውስጥ ስልጠና ላይ የነበሩ እኔ ከማስተናገዳቸው ከስሪላንካ ጎሳ ጋር የሚዋጉ ታሚሎችን ያስተናግድ ነበር። በአብዛኛው የሂንዱ እምነት ተከታዮች የሆኑት ታሚሎች ስሪላንካ በ1948 ነፃነቷን ከእንግሊዝ ከተጎናጸፈች ወዲህ በደሴታ ነዋሪና የቡዲስት እምነት ተከታዮች በሆኑት ሲንሃሌዎች ተጽዕኖ እንደሚደረግባቸው ይናገራሉ። ታሚሎች በባህር ኃይል የጦር ሰፈር ፈንጂዎች ማጥመድ፣ መገናኛዎችን መጥለፍ፣ እንደ ዲቮራ ባሉት ጀልባዎች ላይ አደጋ ማድረስ የሚቻልበትን ቴክኒኮች ይማሩ ነበር። በቡድን ውስጥ 28 ሰዎች የነበሩ ሲሆን ያን ዕለት ማታ እንዳይገኙ ዩሲ ታሚሎችን ወደ ሃይፋ፣ እኔ ደግሞ ሲንሃሌዎችን ይዤ ወደ ቴል አቪቭ እንድንሄድ ተደረገ። እውነተኛ ችግር የተፈጠረው ከ2 ሳምንት በኋላ ሁለቱም ወገኖች ታሚሎችና ሲንሃሌዎች በክፋር ሰርኪን የጦር ሰፈር እንዲሰለጥኑ በተደረገበት ወቅት ነው። ሰፊ የጦር ሰፈር ቢሆንም በአንድ ወቅት ሁለቱም ተጻራሪ ወገኖች በጥቂት ሜትሮች ርቀት ነበር የተላለፉት። ሲንሃሌዎች በኪፋር ሰርኪን የጦር ሰፈር መሰረታዊ ስልጠናቸውን ካጠናቀቁ በኋላ ታሚሎች ከጥቂት ጊዜ በፊት ወደ ሰለጠኑበት የባህር ኃይል ሰፈር ተወሰዱ። ሁለቱም ቡድኖች በአንድ ወቅት ቴል አቪቭ ውስጥ እንዳይገናኙ በማለት ስልጠናው ሌሊትና ቀን ይካሄድ ነበር። በአሜ የተወሰደው ይህ እርምጃ ሁለቱ ጥለኛ ወገኖች ቢገናኙ ኖሮ በእስራኤል ፖለቲካ ላይ ከፍተኛ ችግር ያስከትል ነበር። ጠቅላይ ሚኒስትር ፔሬዝ ይህ ሁኔታ በመካሄድ ላይ እንደነበር አውቀው ቢሆን ኖሮ ፈጽሞ እንቅልፍ አይተኙም ነበር። ግን የሚያውቁት ነገር አልነበረም። ሁለት ተፋላሚ ወገኖችን በአንድ ወቅት በአንድ አካባቢ ማሰልጠን ድፍረትም ጥበብም ነው። ከ3 ሳምንት በኋላ አንደኛው ወገን ወይም ታሚሎች ወደ ሌላ የማሰልጠኛ ስፍራ ሲወሰዱ 27 ሰዎች የነበሩበት ሰዋት ተብሎ የሚጠራ የህንዶች ቡድን ደግሞ እንዲመጣ ተደረገ። ይህ ምን ማለት ነው? ታሚሎችን፣ ሲንሃሎችን፣ አሁን ደግሞ ህንዶችን
የሚቀጥለው ቡድንስ ማን ይሆን ነበር? በፓሪስ የሶሪያ ኤምባሲ ውስጥ የአየር ኃይል ምክትል አታሼ የነበረው የሞሳድ ወኪል የሶሪያ አየር ኃይል አዛዥ እና የስለላ ክፍሉም ኃላፊ የሆነው ሰው በጣም ውድ ቁሳቁሶችን ለመግዛት ወደ ፓሪስ እንደሚመጣ ለሞሳድ መልእክት አስተላለፈ። የሞሳድ ዋና ጽሕፈት ቤት መልእክቱን እንዳገኘ ወዲያው አንድ ተናጋሪ የመገናኛ መሳሪያ ለመስራት ወሰነ። የእቅዱ ዋና ዓላማ በሶሪያ አየር ኃይል ውስጥ ለአገልግሎት የሚውል ተናጋሪ ጠረጴዛ ለማስቀመጥ ነበር። ጀነራሉ ቁሳቁሶቹን የሚገዛው ከፈረንሳይ ሳይሆን ከቤልጂክ መሆኑን ሞሳድ አስቀድሞ ያወቀ በመሆኑ ለንደን የነበረው ካጻ ጉዳዩን ከቅርብ እንዲከታተል ወደዚያው ተላከ። ጄኔራሉ ከመድረሱ በፊት ከለንደን የተላከው ካጻ የተፈለገውን አይነት ቁሳቁስ በርካሽ ዋጋ ለማቅረብ የሚችል ነጋዴ መስሎ ዝግጅት አደረገ። ጀነራሉ ሀብታም በመሆኑ ለዋጋ ቅናሽ እንደማይከራከር ሞሳድ የሚያውቅ ሲሆን ገንዘቡን ግን የሚከፍለው ኤምባሲው መሆኑን ተረድቷል። ስለዚህ የነበረው ሐሳብ ጀነራሉን ሳይሆን ግዢውን የሚፈጽምለትን ረዳቱን ማግኘት ነበር። ለዚህ ሁሉ የነበረው ጊዜ ከ3 ሳምንት ያነሰ ነበር። በጣም የታወቀ ሳያን ወይም በጎ ፈቃደኛ አናጺ ዘንድ በመሄድ የሥራዎቹን ውጤቶች የሚያሳዩ ፎቶግራፎች በመሰብሰብ ጥሩና ጥራት ያላቸው ቁሳቁሶችን በአነስተኛ ዋጋ የሚያቀርብ ኩባንያ በማስመሰል ብሮሸር ወይም አነስተኛ መጽሔት እንዲዘጋጅ ተደረገ። የጀነራሉን ረዳት ለመገናኘት 3 ዘዴዎች ነበሩ። የመጀመሪያው ቀጥታ ለማነጋገር ሙከራ ማድረግ ነበር። ብሮሸሩን ሰጥቶ ቁሳቁሶችን ለመግዛት ፈቃደኛ መሆን አለመሆኑን ማወቅ። ይህም ዘዴ ካልሰራ ቁሳቁሶቹን የት እንደሚያገኝና ወደሚፈልግበትን ቦታ ድረስ ወስዶ ለማስረከብ ሁኔታውን ማመቻቸት ሲሆን፣ ይህም ካልተቻለ ለጀነራሉ የሚገዙትን ቁሳቁሶች ከመንገድ በመጥለፍ የታሰበው ተናጋሪ መሳሪያ በውስጥ እንዲቀመጥ ከተደረገ በኋላ መልሶ በአድራሻው መላክ የሚሉ ናቸው። ጀነራሉ ወደ ፓሪስ ከመሄዱ በፊት በብራሰልስ ቤጂንግ ከጠባቂዎቻቸው ጋር ለ3 ቀናት የሚቆይበትን ሆቴል ሞሳድ አስቀድሞ አውቋል። ጀነራሉና ረዳቱ ከሱቅ ሱቅ ሲዞሩ የሞሳድ አባላት እየተከተሉ ረዳቱም የሚወስደውን ማስታወሻ ሲመለከቱ ነበር። ሶሪያ ኤምባሲ ውስጥ የነበረው የሞሳድ ወኪል ጀነራሉ ከ1 ቀን በኋላ ወደ ፓሪስ እንደሚሄድና የአንድ ሰው የጉዞ ትኬት ግን መሰረዙን ለሞሳድ አስታወቀ። የተሰረዘው ትኬት ግዢውን የሚፈጽመው የረዳቱ ይሆናል የሚል ጥርጣሬ አስከተለ። የሞሳድ ጥርጣሬ ልክ ነበር። በማግስቱ ጠዋት ረዳቱ ከሆቴሉ ወደ አንድ ውድ የዕቃ መሸጫ ሱቅ ሲሄድ ክትትል ተደረገበት። ረዳቱ ከሻጮቹ ጋር ረጅም ውይይት ያደርግ በነበረበት ወቅት ይከታተለው የነበረው ካጻ ጥሩ አጋጣሚ መሆኑን በመገንዘብ እሱም ሱቅ ውስጥ ገብቶ ቁሳቁሶችን መመልከት ጀመረ። አንድ ሳያን ወይም በጎ ፈቃደኛ ቀደም ሲል በተሰጠው መመሪያ መሰረት ወደ ካጻው ድምጹን ከፍ በማድረግ ጥራት ያለው ዕቃ ስለሸጠለትና ብዙ ሺህ ዶላር ስላዳነለት ቁሳቁሶቹን በመመልከት ላይ የነበረውን ካጻ አመሰገነ። ሳያኑ ወይም በጎ ፈቃደኛ ወጥቶ ሲሄድ የጀነራሉ ረዳት ትኩር ብሎ ካጻውን ማየት ጀመረ። ቁሳቁሶችን ትገዛለህ? አለው ካጻው። አዎ፣ ይኸውና ተመልከታቸው ብሎ የቁሳቁሶቹ አይነት የሚገኙበትን ብሮሸር ሰጠው። የሱቁ ሰራተኛ ነህ? አለው ሰውየው ወይም የጀነራሉ ረዳት ግራ ገብቶት። የለም ለደንበኞቼ ነው የምገዛው አለው ካጻው። በርካታ ቁሳቁሶችን በቅናሽ እገዛላቸዋለሁ፣ የፈለጉበት ቦታ ድረስም እንዲሄድላቸው አደርጋለሁ። ምን ማለትህ ነው? በሁሉም ስፍራ ደንበኞች አሉኝ። መጥተው የሚፈልጉትን አይነት ያሳዩኛል። እኔም ከምንጩ ወይም ከሚሰራበት ቦታ እገዛላቸዋለሁ። ከዚያም የፈለጉበት ድረስ ጭኜ ልክላቸዋለሁ። እቃው እንደደረሳቸው ገንዘቡን ይከፍላሉ። በዚህ አይነት መንገድ አንድ እቃ እንኳን ይሰብርብናል ብለው አይጨነቁም። እንደሚከፍሉ በምን ታውቃለህ? ይህ ችግር አይደለም። በዚህ ወቅት በጀነራሉ ረዳት አእምሮ ውስጥ ብዙ ነገር እየተመላለሰ ነበር። ገንዘብ ለማግኘት መልካም አጋጣሚ መሆኑን ተገነዘበ። ካጻው 3 ሰዓት የፈጀበት ቢሆንም ጀነራሉ የሚፈልጋቸውን እቃዎች አይነት ሁሉ አገኘ። የማሸጊያና የመጫኛ ዋጋ ሳይጨምር የቁሳቁሶቹ ዋጋ ብቻ 180,000 ዶላር የሚያወጣ ነበር። ካጻው ግን በ105,000 ዶላር የሸጠለት በመሆኑ ረዳቱም
$75,000 ኪሱ አደረገ። ረዳቱ ቁሳቁሶቹ የሚላኩበት አድራሻ የሊታኪያ ወደብ መሆኑን ሲገልጽ ለራሱና ለጀነራሉ የውሸት ስሞችን ሰጠ። ሐሰት ያልነበረው ነገር እቃዎቹ የሚደርሱበት ስፍራ ነው። ሻጩ ተጨማሪ ማብራሪያ ከፈለገ ፓሪስ የሚገኘው የሶሪያ ኤምባሲ መደወል እንደሚችል ገለጸለት። ረዳቱ ከተለየ ከግማሽ ሰዓት በኋላ በፓሪስ የሶሪያ ኤምባሲ ውስጥ የአየር ኃይል ረዳት አታሼ ለነበረው ደውሎ የሰጠውን አድራሻና ስሞች አስመልክቶ ማንም ሰው ማብራሪያ የጠየቀው እንደሆነ እንዲነግረው መልእክት አስተላለፈለት። አታሼው የሞሳድ ወኪል መሆኑን አላወቀም። የሞሳድ ካጻዎች ኢንፎርሜሽኑን ወዲያውኑ አገኙት። ከ2 ቀን በኋላ በደንብ ያጌጠ የቤልጂክ ጠረጴዛ ወደ እስራኤል ተጫነ። $50,000 የሚወጣ የማድመጫና መልእክት ማስተላለፊያ ተናጋሪ የኤሌክትሮኒክስ መሳሪያዎች ከ3 እስከ 4 ዓመት ሊያገለግሉ ከሚችሉ ልዩ አይነት የባትሪ ድንጋዮች ጋር በጠረጴዛ ውስጥ እንዲገቡ ተደረገ። የጠረጴዛ የላይኛው መሸፈኛ ካልተነሳ በስተቀር በውስጡ የተደበቁትን ረቂቅ የኤሌክትሮኒክስ መሳሪያዎች ማየት ፈጽሞ አይቻልም። መሸፈኛው ከተነሳ ደግሞ ጠረጴዛ ይበላሻል። መሳሪያዎቹ ከገቡበት በኋላ ጠረጴዛው ወደ ብራሴልስ ተመልሶ ከዚያም ወደ ሶሪያ ከሚላኩት ሌሎች ቁሳቁሶች ጋር እንዲታሸግ ተደረገ። እስራኤሎች ከጠረጴዛ የሚያገኙት ሚስጥር አንድ ቀን ይገለጽ ይሆናል። ማን ያውቃል? ኦፕሬሽን ፖሳት በመጨረሻው የትምህርት ክፍለ ጊዜ የመጨረሻው ወር መጀመሪያ ላይ አንድ ሰውነቱ ደልደል ያለ 5.6 ጫማ ርዝመት ያለው ሰው ሊያስተምረን መጣ። በክፍል ውስጥ እንደገባም ስሜን ማወቅ አያስፈልጋችሁም፣ ግን አሚካን ከተባለ ሰው ጋር ስለተሳተፍኩበት አንድ ኦፕሬሽን ታሪክ እነግራችኋለሁ። በዚያን ወቅት ኪዶን ተብሎ የሚጠራው ቡድን አባል ስለነበርኩ በአቴንስ ግሪክ የፒኤልኦን ወኪልና ረዳቱን እንድናስወግድ ወይም እንድንገድል መመሪያ ተሰጠን። አሚካን 6.6 ጫማ ርዝመት ያለው ትልቅና ሙሉ ሰውነት የነበረው ሲሆን ሃይማኖታዊም ነበር። ይህን የተናገረው ዳን ሮኒ ይባላል። የሚናገረውም ታሪክ በ1970ዎቹ አጋማሽ ላይ ከፍተኛ የሞሳድ ኦፕሬሽን የነበረውና ኦፕሬሽን ፖሳት ተብሎ ስለሚታወቀው ዝነኛ ታሪክ ነው። ስራውን ይወድ የነበረው ድሮሪ የእጅ ቦርሳውን ከፍቶ ረዥም የጀርመን ሽጉጥ በማውጣት ይህን እወደዋለሁ ብሎ ጠረጴዛው ላይ አስቀመጠ። ይህንንም እወደዋለሁ ግን ተሸክሜው እንድዞር አይፈቀድልኝም በማለት የእስራኤል ሰራሽ መካከለኛ ሽጉጥ ከጠረጴዛ ላይ አኖረ። ይህንን መጠቀም እችላለሁ አለን 22 ብሬታ ሽጉጥ አውጥቶ ጠረጴዛው ላይ በማስቀመጥ። ከወደ መጨረሻው ሰፋ የሚል ጩቤ አውጥቶ ይህን ግን በጣም እወደዋለሁ አለን። ከዚያም ከሁለቱ ጫፎቹ ስለታም የሆነ ጠመዝማዛ የሃ ቅርጽ ያለበት ብረትና ልዩ የእጅ ጓንት በማውጣት በዚህም መገልገል ይቻላል፣ ግን እንደ አሚካን ጠንካራ ሰው መሆን ያስፈልጋል አለን። ሁለቱን የፒኤልኦ ሰዎች እንዲገድሉ መመሪያ እንደተሰጣቸው ድሮሪ አሚካንና ሌሎችንም የነበሩበት ቡድን ወደ አቴንስ ሄደ። መገደል የነበረባቸውን ሰዎች እንዲያጠኑ ተደረገ። ሁለቱም ሰዎች በከተማ ውስጥ መኖሪያ አፓርትመንት ነበራቸው። ስለዚህ የፒኤልኦ ሰዎች ተከታታይ ስብሰባዎችን ከሚያደርጉበት ጊዜ በስተቀር አብረው አይሆኑም። አንድ ሰው በስህተት የተገደለው የሊልሃመር ኖርዌይ አደጋ ከህዝቡ አእምሮ ውስጥ ያልወጣ በመሆኑ ተመሳሳይ ስህተት እንዳይፈጠር በማለት በዚህ ኦፕሬሽን ወቅት የሞሳድ ኃላፊ የነበረው ኢስሐቅ ሆፊም ሰዎቹ ከመገደላቸው በፊት እነሱ መሆናቸውን ለማረጋገጥ ከቡድኑ ጋር አብሮ ተጉዟል። ለምሳሌ በአቴንስ የነበረው የፒኤልኦ ተወካይ ስም አብዱል፣ የረዳቱ ስም ደግሞ ሰኢድ ነው እንበል። ሁኔታው ከተጠና በኋላ የመግደሉ ተግባር በአብዱል መኖሪያ አፓርትመንት መሆን እንደማይቻል ተወሰነ። ሁለቱ ሰዎች ከሌሎች የፒኤልኦ ሰዎች ጋር ዘወትር ማክሰኞና ሐሙስ በትልቅ አውራ መንገድ ላይ በሚገኝ ሆቴል ውስጥ ስብሰባ ያደርጉ ነበር። በሁለቱ ሰዎች ላይ 1 ወር የሚሆን ክትትል ተደርጎባቸው ነበር። ሁለቱ ሰዎች በተደጋጋሚ ፎቶግራፋቸው ተወስዷል። ስህተት እንዳይፈጠርም ፋይላቸው በተደጋጋሚ ተመርምሯል። አብዱል በወጣትነቱ በምስራቅ ኢየሩሳሌም ውስጥ በዮርዳኖስ ፖሊሶች ታስሮ ነበር። ኢየሩሳሌም በእስራኤል ከተያዘ በኋላ ፋይሉ እንዲቀመጥ ተደርጓል። ሌላው ቀርቶ ከቀድሞ ፋይሉ ጋር የጣት አሻራውን ለማስተያየት ሲባል
ስብሰባ በሚያደርጉበት ሆቴል ውስጥ አብዱል የተጠቀመበት ብርጭቆ አሻራ እንኳን ተነስቷል። በእርግጥ የሱ ነው፣ ሌላ ሰው አይደለም። አብዱል ዘወትር ከስብሰባው በኋላ ወደ ጓደኛው ቤት በመኪናው ይሄዳል። ሰይድ ለስብሰባው የሚመጣው የዘወትር ልብሱን እንደለበሰ ስለሆነ ስብሰባው እንዳበቃ ከከተማው በስተሰሜን በመኪና 20 ደቂቃ ወደሚወስደው መኖሪያ አፓርታማው በመመለስ የክት ልብሱን ለብሶ ለሽርሽር ይወጣል። ባለ 4 ፎቅ አፓርትመንት ውስጥ በሁለተኛው ፎቅ ላይ ይኖር ነበር። በህንጻው አጠገብ 4 የመኪና ማቆሚያዎች ስፍራዎች ነበሩ። ሰይድ ዘወትር የመጨረሻ ማቆሚያ ላይ ነበር መኪናውን የሚያቆመው። በመኪና ማቆሚያ ስፍራውና በህንጻው ግድግዳ ላይ መብራቶች ነበሩ። አብዱል በፖለቲካ ውስጥ ከፍተኛ ተሳትፎ የሚያደርግ ቢሆንም ለራሱ ደህንነት ብዙም የሚጨነቅ ሰው አልነበረም። ሰይድ ግን በጦር መሳሪያ ቅብብሎች ውስጥ ተሳትፎ የሚያደርግ ሲሆን ለደህንነቱን በማሰብ ከሌሎች 3 የፒኤልኦ ሰዎች ጋር ይኖር ነበር። ከነዚህ መካከል 2ቱ ጠባቂዎቹ ነበሩ። አብዱል እና ሰይድ ስብሰባቸውን የሚያደርጉበት ሆቴል ከጎኑ የመኪና ማቆሚያ ስፍራ ነበረው። ለሆቴሉ እንግዶች ደግሞ ከኋላ የመኪና ማቆሚያ ስፍራ አለው። አብዱል እና ሰይድ መኪናቸውን ያቆሙ የነበረው ከኋላ ሳይሆን ከጎን ባለው ስፍራ ነው። ድሮሪ እና አሚካን እነዚህን ሁሉ ጉዳዮች ከገመገሙ በኋላ ከአንድ ሐሙስ ቀን ስብሰባ በኋላ ሊያስወግዷቸው ወሰኑ። ከሆቴሉ ባሻገር አንድ የህዝብ መገልገያ ስልክ አለ። በሰይድ መኖሪያ አካባቢም እንደዚሁ። እቅዱ ከስብሰባው በኋላ ሰይድ ወደ ቤቱ ለመመለስ አስቀድሞ ከሆቴሉ ወጥቶ ስለሚሄድ አብዱልን ለብቻው ከሆቴሉ ሲወጣ ጠብቆ ለመምታትና እሱ እንደተመታም ሰይድ መኖሪያ ቤት አካባቢ ባለው ስልክ አጠገብ ለሚጠባበቀው የሞሳድ ቡድን ሰይድ እንደደረሰ እንዲመታ ለመንገር ነበር። አሚካን ሰይድን የሚገድለው ቡድን መሪ ነበር። ባለ 9 ሚሜ ሽጉጥ መጠቀም እንዳለበት ተነግሮታል። በቀጠሮው ዕለት ማታ ከሆቴሉ ማዶ ባለው መንገድ ላይ አንድ አነስተኛ ባለሽፋን መኪና ፊቷን ከሆቴሉ ወደ ሌላ አቅጣጫ ዙራ ቆማለች። ኢስሐቅ፣ ሆፊ እና ድሮሪ በጎን በኩል ባለው የሆቴሉ መኪና ማቆሚያ ስፍራ መኪናቸውን አቆሙ። ሌላ የሞሳድ ሰው በሆቴሉ የእንግዳ መቀበያ ክፍል ውስጥ ተቀምጦ ነበር። ይህ ሰው በሆኪ ቶኪ ወይም አነስተኛ የመገናኛ ሬዲዮ ምልክት እስኪሰጣቸው ድረስ ድሮሪ እና ኢስሐቅ ሆፊ መኪና ውስጥ መቆየት ነበረባቸው። እንደ አጋጣሚ ሆኖ ያን ዕለት ምሽት አብዱል እና ሰይድ ሁለቱም ተያይዘው ከሆቴሉ በመውጣታቸው እርምጃ መውሰድ አልተቻለም። ተገዳዮቹ መኪኖቻቸው ውስጥ ገብተው ሲሄዱ ገዳዮቹ ድሮሪ እና ሆፊ መኪና ውስጥ ተቀምጠው ይመለከቷቸው ነበር። በሚቀጥለው የስብሰባ ቀን ማክሰኞ ቡድኑ ወይም የገዳዮቹ እንደገና ስራውን ቀጠለ። በዚህ ዕለት ምሽት ሰይድ ከስብሰባው የወጣው 3 ሰዓት ላይ ነበር። እርሱ መኪና ውስጥ እንደገባ የሞሳድ ሰዎች ድሮሪ እና ሆፊ ገና ወደ ሆቴሉ የመጡ በመምሰል መኪናቸውን ትንሽ ወደፊት አንቀሳቅሰው አቆሙ። ከ2 ደቂቃ በኋላ በእንግዶቹ ማረፊያ ውስጥ ቁጭ ብሎ የነበረው የሞሳድ ሰው ያስተላለፈላቸውን የሆኪ ቶኪ ምልክት አገኙ። አብዱል ከሆቴሉ ለመውጣት መንገድ ላይ ነበር። ሌላው የሞሳድ አባል ሰይድ ቤት አካባቢ ለሚጠባበቀው ቡድን ለመደወል ወደ ስልክ መደወያ ቦታ ሄዷል። አብዱል ከሆቴሉ ወጥቶ ወደ ግራ በመጠምዘዝ ወደ መኪና ማቆሚያው ስፍራ አመራ። ድሮሪ ከፊት ሆፊ ከኋላ ሆነው ፊት ለፊት ከሄዱበት በኋላ ሆፊ አብዱል ብሎ ሲጣራ አብዱል ነኝ ብሎ ፊቱን አዞረ። ወዲያው ድሮሪ በ2 ጥይት ደረቱን በአንድ ጥይት ደግሞ ጭንቅላቱን ብሎ ዘረረው። ድሮሪ የመጀመሪያውን ጥይት ሲተኩስ ሆፊ ከመንገዱ ማዶ ወደ ቆመችው መኪና ማምራት ጀምሯል። መኪናዋ በዝግታ በመንቀሳቀስ ለሌላው ቡድን ስልክ ይደውል የነበረውን ሰው ይዛ በረረች። ይህም ሰው የሰይድን ሕይወት ለማጥፋት ተዘጋጅቶ ለሚጠባበቀው ቡድን ኦፕሬሽኑን እንዲያከናውን መልእክቱን ማስተላለፉን አስታወቀ። ድሮሪ ግዳጁን ከፈጸመ በኋላ መኪና ውስጥ ገብቶ ከአካባቢው ተሰወረ። በእንግዳ መቀበያ ውስጥ የነበረው ሌላው የሞሳድ ሰው ከሆቴሉ ጓሮ ባለው የመኪና ማቆሚያ ስፍራ ቆሞ ይጠብቀው የነበረው መኪና ውስጥ ገብቶ ሄደ። ጠቅላላ ሁኔታው በ10 ሴኮንድ ውስጥ ነበር የተጠናቀቀው። የአብዱል ሬሳ የተገኘው ከ10 ደቂቃ በኋላ ነበር። ሰይድ መኖሪያ አፓርታማው ደርሶ መኪናውን ሲያቆም አሚካን አፓርትሜንቱ አጠገብ በነበረው ቁጥቋጦ ውስጥ ተደብቆ ይጠባበቀው ነበር።
በመኪና ማቆሚያ ስፍራና ግድግዳው ላይ የነበሩ የመብራት አምፖሎች ተቃጥለዋል። ሰኢድ በመንገድ ላይ ለሰው ሊፍት ሰጥቶ አብሮት መጥቷል። መብራት ባለመኖሩ ሰኢድ የትኛው እንደነበር ለመለየት አስቸጋሪ ነበር። ይሁን እንጂ የጠላቴ ወዳጅ ጠላቴ ነው በሚለው አባባል መሰረት ሁለቱም መሞት እንዳለባቸው ተወሰነ። ከመኪናው ኋላ ሆኖ 11 ጥይቶችን ጭንቅላታቸው ላይ አርከፈከፈ። ከዚያም መሞታቸውን ለማረጋገጥ ሹፌሩ በሚቀመጥበት በኩል ዞሮ በድጋሜ ተኮሰባቸው። አሚካን በሽጉጥ ላይ ድምጽ ማፈኛ ወይም ሳይለንሰር የተጠቀመ ቢሆንም የመኪናው መስታወት መሰባበርና የሰዎቹን ሰውነት በሳስቶ የወጣው ጥይት የመታው የመኪናዋ ቆርቆሮ ድምጽ የሰኢድን ጠባቂዎች አነቃ። በመኖሪያ ክፍላቸው ሰገነት ላይ ወጥተው ሰኢድ ሰኢድ በማለት ተጣሩ። ለአሚካን ድጋፍ ሰጪ ኃይልና የአፓርትሜንቱን ጥግ ይዞ ቆሞ የነበረው አረብኛ ተናጋሪ ሌላ የሞሳድ አባል ሰዎቹ ወደታች እንዲወርዱ በአረብኛ ጠራቸው። እነሱ እስኪወርዱ ድረስ እሱና አሚካን መንገዱን አቋርጠው ይጠብቃቸው በነበረው መኪና ውስጥ ገብተው ከአካባቢው ተሰወሩ። ድሮሪ ይህን ታሪክ ያወራው ጥሩ ምግብ ተዘጋጅቶ እንዴት ደስ ብሎት እንደሚበላ አይነት ሆኖ ነበረ። ጫጩቶቹ በረሩ። ኢዜክ በቴል አቪቭ ከተማ አንድ ህንጻ ወስዶኝ በሶስተኛው ፎቅ ላይ ካሉት ክፍሎች በአንደኛው ክፍል ውስጥ እንግዳ ይዞ የገባ ሰው መኖሩን ከነገረኝ በኋላ በ20 ደቂቃ ውስጥ ከሰውየው ጋር ውይይት እንድንጀምር አዘዘኝ። ይህን ለማድረግ በአካባቢው ወዳለው ሱቅ ሄጄ 2 ጠርሙስ የወይን ጠጅ ገዛሁ። ከዛም አፓርትመንቱን ወደሚጠብቀው ዘበኛ ሄጄ ለአንዲት ሴት ወረቀት ለመስጠት እንደምፈልግ ነገርኩት። ምናልባት ዲናን ይሆን የምትፈልገው አለኝ ዘበኛው። ዲና ባለ ትዳር ናት ብዬ ስጠይቀው አይደለም የሚል መልስ አገኘው። በህንጻው ደረጃ ላይ ወጥቼ 3ኛ ፎቅ ሄድኩ። ከዚያም የምፈልጋቸው ሰዎች የነበሩበት ክፍል በር ላይ ስደርስ አንዱን ጠርሙስ ወደ ላይ ከፍ አድርጌ በመያዝ ወለሌ ላይ ለቀኩት። ጠርሙሱ ወድቆ ተከሰከሰ። ከዚያም በሩን አንኳኳሁ። በሩ ሲከፈት በጣም አዝናለሁ፣ ዲናን ፍለጋ መጥቻ አጣኋት። አሁን ደግሞ በራችሁ ላይ ይህ ጠርሙስ ከእጅ አምልጦ ስለተሰበረብኝ መጥረጊያ ካላችሁ ብትሰጡኝ አልኩት። በሩን የከፈተልኝን ሰውየውና ቤት ውስጥ የነበረው እንግዳው አግዘውኝ የጠርሙሱን ስብርባሪ ከለቀምንና የፈሰሰውን ወይን ጠጅ ከጠረግን በኋላ በእጄ ውስጥ የቀረውን አንድ ጠርሙስ ይዤ ከመመለስ እንድንካፈል ሐሳብ አቀረብኩ። በዚህ ሰበብ ከሰዎቹ ጋር ለ2 ሰዓት ያህል ቆየሁ። ተልእኮዬም ተሳካ። በድንገት ለአንድ የሥራ ጉዳይ ወደ ቆጵሮስ እንድሄድ ተፈለገ። በመሰረቱ እኔ መሄድ አልነበረብኝም፣ ግን ኢዚክ እኔ እንድሄድ ፈለገ። እንድሄድ በመደረጉ የተደሰትኩ ቢሆንም ኢዚክ እኔ እንድሄድ መፈለጉ ግን ደንቆኛል። የተልእኮዬ ዓላማ ቀደም ሲል ተጀምሮ በነበረው ኦፕሬሽን ውስጥ የአገናኝነት ሚና መጫወት ነበር። ስለ ዝርዝር ጉዳዩ የማውቀው ጥቂት ቢሆንም ከአውሮፓ ፈንጂዎችና ሌሎች የጦር መሳሪያዎች የሚላኩለት ሰው ጋር ግንኙነት እንዳደርግና ለዚህ የሚሆን ዘዴ እንድቀይስ ነበር የተላኩት። የምናገኘው ሰው ስም እንኳን አላውቅም። ቆጵሮስ የሚኖር አውሮፓዊና ለፒኤልኦ እንዳገናኝ ሆኖ የሚሰራ እንዲሁ በመሳሪያ ንግድ ላይ የተሰማራ መሆኑን ግን አውቃለሁ። በጉዳዩ ውስጥ የተሳተፉ ሰዎች በብራሰልስ በአንድ የተወሰነ ቦታ ላይ መተው ዕቃቸውን እንደሚረከቡ ማረጋገጥ ነበረብኝ። እነዚህ ፈንጂዎችና ሌሎች የጦር መሳሪያዎች ወደ ብራሰልስ የሚላኩት ከቴል አቪቭ የሞሳድ ዋና መስሪያ ቤት ሲሆን የሚላኩትም በዲፕሎማቲክ ፓውች ውስጥ ታሽገው ነው። ቤልጂክ ከእስራኤል ጋር ባላት ሰፊ ግንኙነት ምክንያት ብዙ ጊዜ ወደ ብራሰልስ የሚላከው የዲፕሎማቲክ ከረጢት ወይም ፓውች ትልቅ ነበር። ገዢዎቹ የቤልጂክና የሆላንድ መሳሪያ ነጋዴዎች ነበሩ። ዓላማው እነሱን አሳስሮ ለምርመራ ለሀገራቸው ፖሊስ እንዲሰጡ ማድረግ ሲሆን ፖሊስ ለሚፈልገው ማስረጃ ደግሞ ሞሳድ ማረጋገጫ እንዲያቀርብ ማድረግ ነበር። ሰዎቹ መሳሪያውን የሚረከቡበትን ቦታ ለቤልጂክ ፖሊሶች በፈረንሳይኛ እንዲያስታውቃቸው ተብሎ በዚህ እቅድ ውስጥ ፈረንሳይኛ ተናጋሪ ሆነው ሚሼል በከፊል እንዲሳተፍ ተደርጓል። የነበርኩበት ሆቴል የላርካን ወይም ቆጵሮስ ወደብ ወደ ታች ቁልቁል ማየት በሚያስችለው የሳን ሆቴል ውስጥ ነበር። መሳሪያዎቹ መጀመሪያ ወደ ቤልጂክ ሄደው ከዚያም ወደ ቆጵሮስ እንዲመጡና በኋላም መኪና ውስጥ እንዲጫኑ ተደረገ። ቆጵሮስ ከነበሩ ሰዎች መካከል ለአንዱ የምሰጠው በርካታ የመኪና ቁልፎችን ይዣለሁ። ከዚያም መኪናውን ከየትና መቼ መውሰድ እንደሚችሉ
በኋላ እንደማሳውቃቸው በስልክ ነግሬያቸዋለሁ። ሌላ ቦታ እንድንገናኝ ቢጠይቁኝም ሆቴል ውስጥ ካልሆነ ብዬ እምቢ አልኳቸው። የካቲት 2 ቀን 1986 የመኪናውን ቁልፍ የሰጠሁትን ሰው ጨምሮ ሌሎችም ሰዎች የጦር መሳሪያዎችን የጫነችው መኪና ወደ ነበረችበት ቦታ እንደደረሱ በቤልጂክ ፖሊሶች እጅ ከፍንጅ ተያዙ። ከ200 ፓውንድ በላይ የፕላስቲክ ፈንጂዎች፣ ከ200 እስከ 300 የሚሆኑ ፈንጂ አቀጣጣይ መሳሪያዎች ተወረሱ። ከዚህ በኋላ ወደ እስራኤል ለመመለስ ዝግጁ ነበርኩ። ነገር ግን ወደ ቆጵሮስ የተላኩት ቀደም ሲል በኮምፒውተር ላይ የማውቀው ኦፕሬሽን አካል ለሆነ ተግባር ነበር። ሆቴል ውስጥ ሆኜ በሊቢያ የትሪፖሊን አውሮፕላን ማረፊያ ይከታተሉ ከነበሩ የሞሳድ ሰዎች የሚተላለፍልኝን የስልክ ጥሪ እንድጠባበቅ ተነገረኝ። የሚተላለፍልኝ መልእክት ጫጩቶቹ በረሩ የሚል ነበር። ይህ መልእክት ሲደርሰኝ እኔ በሆኪ ቶኪ ለ15 ሴኮንዶች ጫጩቶቹ በረሩ ማለት ነበረብኝ። ይህም በአቅራቢያው ቆማ ለነበረችው የእስራኤል የሚሳኤል ጀልባ እንዲጠለፍና ጀልባዋም ይህን መልእክት ለእስራኤል አየር ኃይል እንድታስተላልፍ ይደረጋል። በዚህ ሁኔታ የእስራኤል አየር ኃይል ጋልፍ ስትሪም 11 የተባለውን የሊቢያን አውሮፕላን አስገድዶ በእስራኤል እንዲያርፍ ያደርጋል። በጫጩቶቹ የተመለመሉት በዓለም ላይ የታወቁት እንደነ አቡ ካሊድ አምሊ፣ አቡ አሊ ሙስጠፋ፣ አብዱል ፈታህ ጋሜን እና አራቢ አዋድ አህመድ ጂብሪል የሚገኙበት የፒኤልኦ አባላት ናቸው። የሊቢያው መሪ ሙአመር ጋዳፊ 82 ፍልስጤሞችንና ሌሎች የአረብ ሀገር ድርጅቶች ተወካዮችን የአረብ ህዝቦች አብዮታዊ ኃይል የህብረት አመራር በሚሉት ስብሰባ ላይ እንዲገኙ ጋብዘው ነበር። የስብሰባውን ቦታ የሙአመር ጋዳፊ ጠንካራ ምሽግ በሆነው ባብ አል አዚዚያ ጦር ሰፈር ውስጥ ነበር። ጋዳፊ በዚህ ስብሰባ ላይ የአሜሪካ የባህር ኃይል በሊቢያ የባህር ጠረፍ ያደርግ የነበረውን ቅኝት በቁጣ የገለጹ ሲሆን ተሰብሳቢዎቹም አሜሪካ በሊቢያ ወይም በሌላ የአረብ ሀገር ላይ ወረራ ከፈጸመች የአጥፍተ ጥፋ ቡድን በማዘጋጀት በአሜሪካም ሆነ በሌሎች ሀገሮች ውስጥ የዩናይትድ ስቴትስን ጥቅሞች ለማውደም ተስማሙ። ሞሳድ ይህንን ስብሰባ በቅርብ ይከታተል ነበር። የስብሰባም ተሳታፊ የነበሩት የፒኤልኦ ከፍተኛ ባለስልጣኖች በሊቢያ አውሮፕላን ደቡባዊ ምስራቅ ቆጵሮስ በኩል አድርገው ወደ ደማስቆ እንደሚመለሱ ሞሳድ ኢንፎርሜሽን ነበረው። ሞሳድ በትሪፖሊ ውስጥ እርስ በርሳቸው የማይተዋወቁ ስልክ የሚጠባበቁ ሁለት ቡድኖች አዘጋጅቶ ነበር። አንደኛው አውሮፕላን ማረፊያ ሆኖ ሰዎቹ አውሮፕላን መሳፈራቸውን አረጋግጦ አውሮፕላኑ ሲነሳ ለሌላ ቡድን የሚነግር ሲሆን፣ ይሄኛው ቡድን ደግሞ ጫጩቶቹ በረሩ የሚል መልእክት በስልክ እንዲያስተላልፍልኝ ተነግሮታል። እኔ ደግሞ በያዝኩት ሆኪ ቶኪ ከነበርኩበት ሆቴል ውስጥ ሆኜ በአቅራቢያው ለነበረችው የእስራኤል የሚሳኤል ጀልባ የተቀበልኩትን መልእክት ለማስተላለፍና ጀልባዋም ለእስራኤል የአየር ኃይል መልእክቱን እንድታደርስ የታቀደ ነበር። ቆጵሮስ የገባሁትም ጃሶን ቡርቶን በሚል ስም ነበር። ቆጵሮስ የገባሁት በጀልባ ቢሆንም የመግቢያ ቪዛ ያገኘሁት በአውሮፕላን ማረፊያ በኩል እንደመጣ ሰው ሆኜ ነው። ቅዝቃዜ የነበረበትና ነፋሻማ ዕለት ስለነበር ብዙ ቱሪስቶች በአካባቢው አይታዩም። ይሁን እንጂ በሆቴሉ በርካታ ፍልስጤሞች ነበሩ። የመጀመሪያ ተልእኮዬን ጨርሼ የሁለተኛውን ስልክ ጥሪ ብቻ የምጠባበቅ በመሆኑ ብዙም ስራ አልነበረኝም። ከመኝታ ክፍሌ በወጣም የስልክ ጥሪ የምጠባበቅ ስለሆነ ከሆቴል ውጭ መሄድ አልችልም። ለሆቴሉ እንግዳ አስተናጋጆችም ስልክ የፈለገኝ እንደሆነ በአካባቢው እንዲፈልጉኝ ነግሬያቸዋለሁ። የካቲት 3 ቀን 1986 ማታ በሆቴሉ የእንግዳ ማረፊያ ውስጥ አንድ ሰው አየሁ። አለባበሱ ያማረ ወርቃማ ቅብ የአይን መነጽርና በቀኝ እጅ ጣቶቹ ላይ 3 ረዣዥም ቀለበቶችን ያደረገ ነበር። የፍየል አይነ ጺምና አጠር ያለ ሪዝ የነበረው ሲሆን 45 ዓመት አይበልጠውም። ጥቁር ጸጉሩ መንጣት ጀምሯል፣ እየሸበተ ነው። በጣም ውድ የቆዳ ጫማ ያደረገ ከመሆኑም በላይ የለበሰው ሱፍም ጥራት ያለው ነበር። በሆቴሉ የእንግዳ ማረፊያ ክፍል ውስጥ ቁጭ ብሎ የአረብኛ መጽሔት ያነብ ነበር። ሌላ የእንግሊዘኛ ፕሌይቦይ መጽሐፍትም ይዟል። ሲያዩ ስለራሱ ትልቅ ግምት ያለው ይመስላል። አርብ እንደሆነ ገብቶኛል። የምሰራው ስራ እስከሌለ ድረስ ለምን ግንኙነት አልፈጥርም አልኩ። ግንኙነቱ ቀጥታ ነበር። ቀርቤው በመጽሔቱ መሃል ያለውን ገጽ እንድመለከት ፍቀድልኝ አልኩት። ይቅርታ ታውቃታለህ አለኝ ሰውየው በገጹ ላይ የምትታየውን ሴት
ፎቶግራፍ በጣቱ እያሳየኝ። የእንግሊዘኛ ቋንቋ አነጋገሩ ከበድ ያለ ነበር። እየሳቀ የጠየኩትን ገጽ ሰጠኝ። ብዙ ጊዜ ካናዳ የኖርኩ እንግሊዛዊ ነጋዴ መሆኔን ነገርኩት። ከብዙ ጨዋታ በኋላ አብረን ራት ለመብላት ወሰንን። ሰውየው ፍልስጤማዊና ዮርዳኖስ የሚኖር አስመጭና ላኪ ነጋዴ ነው። መጠጣት ይወዳል። ከራት በኋላ ወደ ሆቴሉ የመጠጥ ክፍል አመራን። ብዙ ከመጠጣቱ የተነሳ መስከር ጀምሯል። በዚህ ወቅት ለፍልስጤሞች ያለኝን ከፍተኛ አክብሮት ገለጽኩለት። በጦርነት ምክንያት ወደ ቤሩት በመርከብ ልኬ የነበረውን ዕቃ በመጥፋቱ ብዙ ገንዘብ መክሰሬን ሁሉ አጫወትኩት። እነዚህ ደመኛ እስራኤላውያን አለ አዲሱ ወዳጄ። ሊቢያ ውስጥ ስለሚያደርገው የንግድ እንቅስቃሴ ብዙ አወራልኝ። በመካከሉ ከመጠጥ ብዛት የተነሳ ነገ እስራኤሎችን ጉድ ልናደርጋቸው ነው አለኝ። ትልቅ ነገር ግን እንዴት አድርጋችሁ አልኩት። እስራኤሎች ከጋዳፊ ጋር ስብሰባ ላይ ያሉትን የፒኤልኦ ሰዎችን በመከታተል ላይ መሆናቸው መረጃ ደርሶናል። ሁሉም የፒኤልኦ ሰዎች አንድ ላይ የሚመለሱ ይመስላቸዋል፣ ግን አይደለም። ከዚህ ሰው ጋር ግንኙነት ማድረግ አይጠበቅብኝም ነበር። ከሌሊቱ 7 ሰዓት ላይ ወዳጄን መጠጥ ቤት ውስጥ ትቼ ወደ ክፍሌ ተመለስኩ። በአስቸኳይ የስልክ ጥሪ የቅርብ አለቃዬ ኢዚክን ለማግኘት ፈልጌ ወደ እስራኤል ደወልኩ። ሊገኝ አይችልም፣ ብዙ ስራ አለበት ተባልኩ። ከሱ ጋር መነጋገር አለብኝ፣ በጣም አስቸኳይ ነው። ካልሆነ የጾሜት ወይም የመረጃ ሰዎችን የሚመለምል መምሪያ ኃላፊን ማነጋገር አለብኝ አልኩ። መስመር ላይ የነበረውን ሰው አዝናለሁ፣ እሱም ብዙ ስራ አለበት የሚል መልስ ተሰጠኝ። በዚህ ወቅት በሚስጥር ስሜ ካጻ መሆኔን የገለጽኩላቸው ቢሆንም ሊያገናኙኝ አልፈለጉም። ከዚያም አራሌ ሴርፍ ቤት ደወልኩ፣ አልነበረም። ከዚህ ሁሉ በኋላ በባህር ኃይል የስለላ ድርጅት ላለው ጓደኛዬ በመደወል አለቆቹን እንዲፈልግልኝ ነገርኩት። በመሰረቱ በገሊላ የአየር ኃይል ሰፈር ጦርነቱ የሚመራበት ቡድን 8200 የሚባል ክፍል አለ። በዚህ ወቅት ኢዚክ በስልኩ መስመር ላይ ተገኘ። ሁሉም ነገር ፌዝ ነው፣ እነዚህ ሰዎች በአውሮፕላኑ አይመጡም አልኩት። እንዴት አወክ አለኝ። ጠቅላላ ታሪኩን ነገርኩት። ይህ የስነ ልቦና ጦርነት ይመስላል። በተጨማሪም ግንኙነት እንድታደርግ አልታዘዝክም አለኝ። እንዲህ ልትለኝ አይገባም አልኩት። በዚህ ወቅት መጨቃጨቅ ጀመርን። ተመልከት፣ መደረግ የሚገባውን እናውቃለን። አንተ ስራን ብቻ ስራ። መስራት ያለብን ታስታውሳለህ? አዎ አስታውሳለሁ፣ ግን ለሪኮርድ ምን እንዳልኩ እንድታውቅልኝ እፈልጋለሁ። እሺ፣ አሁን ስራህን ስራ። ሌሊቱን በሙሉ ሳልተኛ አደርኩ። በማግስቱ እኩለ ቀን ላይ መልእክት መጣ። ጫጩቶቹ በረሩ። መልእክቱን እንዳስተላለፍኩ ከሆቴሉ ወጥቼ ወደ ወደቡ በመሄድ ጀልባ ተከራይቼ ይጠብቀኝ ወደ ነበረው የሚሳኤል ጀልባ በመዛወር ወደ እስራኤል ተመለስኩ። ይህን ታሪክ የሚናገረው የዚህ መጽሐፍ ደራሲ ቪክቶር ኦስትሮቭስኪ ነው።